ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ ህይወታችሁን በሰላም ለመኖር እና ከሰዎች አሉታዊ ተጽዕኖ ነፃ ለመሆን ስለራሳችሁ ለሌሎች ሰዎች በጭራሽ መናገር የሌለባችሁን 9 ነገሮችን እነግራችኋለሁ። አንደኛ፣ ስለ ግል የገንዘብ ሁኔታችሁ። የገቢያችሁን መጠን፣ ምን ያህል ገንዘብ እንዳላችሁ፣ ዕዳችሁን ወይም ያለባችሁን የብድር ሁኔታ ወይም ሌሎች የኢንቨስትመንት እቅዶቻችሁን በግልጽ ለሰዎች መናገር ከብዙ አላስፈላጊ ችግሮች ውስጥ ሊያስገባችሁ ይችላል። የገንዘብ ጉዳይ በአግባቡ ካልተያዘ የሰዎችን ግንኙነት ከሚያበላሹና ሰላምን ከሚነሱ ነገሮች ውስጥ አንዱ ነው። ሀብታም እንደሆናችሁ ከተናገራችሁ የሰዎችን ቅናት ሊቀሰቅስ፣ ያልተገባና የማያቋርጥ የገንዘብ እርዳታ ጥያቄ እንዲያጋጥማችሁ ወይም እኩይ ሐሳብ ያላቸውን አስመሳይ ሰዎች ትኩረት እንድትስቡ ሊያደርግ ይችላል። በሌላ በኩል ስለ ፋይናንስ ችግራችሁ ወይም ስለ ድህነታችሁ መናገር ደግሞ ሰዎች በእናንተ ላይ ያላቸው አመለካከት ዝቅ እንዲል፣ አቅመ ቢስ እንደሆናችሁ እንዲያስቡ ወይም የእርዳታ ጥያቄያችሁን በመፍራት እንዲርቋችሁ ሊያደርግ ይችላል። ስለዚህ ስለ ፋይናንስ ሕይወታችሁ በግልጽ መነጋገር ያለባችሁ በቀጥታ ከሚመለከተው የቤተሰብ አባል፣ ከፋይናንስ አማካሪያችሁ ወይም ከልብ ከምታምኑት የቅርብ ሰው ጋር ብቻ መሆን አለበት። ይህን ስታደርጉ ከውጭ ከሚመጣ ፍርድ ወይም መልካም ያልሆነ ተጽዕኖ ራሳችሁን መጠበቅ ትችላላችሁ። ሁለተኛ፣ ስለ ወደፊት እቅዶቻችሁና ትላልቅ ምኞቶቻችሁ። የወደፊት ምኞታችሁና እቅዶቻችሁን በልባችሁ መያዝ ለስኬታችሁ ትልቅ መነሻ ነው። ምኞትና እቅዶቻችሁን ቀድማችሁ ማውራታችሁ ከሰዎች የተለያዩና አንዳንድ አሉታዊ አስተያየቶችና ጥያቄዎች እንዲሰነዘርባቸው ያደርጋል። አንዳንዶች በቅናት ወይም በጥርጣሬ መንፈስ ተነሳስተው እቅዳችሁን ሊያጣጥሉ፣ ሊያናንቁና ገና ከጅምሩ ተስፋ ሊያስቆርጧችሁ ይችላሉ። ከዚህም በላይ ትላልቅ እቅዶችን ያለ ጊዜው መናገር ሐሳቦቻችሁን ለመስረቅ ወይም እናንተን ለመቅደም የሚፈልጉ ሰዎች እድል እንዲያገኙ መንገድ ይከፍታል። ምናልባት ከጎናችሁ የወዳጅነትን ጭንብል የለበሱ ክፉ ሰዎች ካሉም እቅዳችሁና ምኞታችሁ እንዳይሳካ ቀድመው እንቅፋት ሊያዘጋጁም ይችላሉ። ስለዚህ በጸጥታ መስራትና ውጤቱ ራሱ እንዲናገር ማድረግ ብልህነት ነው። እቅዶቻችሁን እንደ ውድ ሀብት በልባችሁ አኑራችሁ በዝምታ መስራት ትኩረታችሁ እንዳይበታተንና ጉልበታችሁ እንዳይባክን ይረዳችኋል። ሶስተኛ፣ ስላለፈ ስህተታችሁና አስከፊ ውድቀቶቻችሁ። እያንዳንዳችሁ ሰው እንደመሆናችሁ መጠን በሕይወት ጉዟችሁ ውስጥ ስህተቶችን ሰርታችኋል፣ ወድቃችኋል ወይም አሳፋሪ ሁኔታዎችን አሳልፋችኋል። እነዚህ ልምምዶች ለመማርና ለማደግ ወሳኝ ሲሆኑ የሰዎችን እምነት ለማግኘት ወይም በየዋህነት በግልጽ መናገር ግን ሁሌም መልካም ላይሆን ይችላል። ያለፈ መጥፎ ስህተታችሁን ደጋግማችሁ ለሌሎች መናገር ሰዎች በእናንተ ላይ ያላቸው አመለካከት በዚያ ልምምድ ዙሪያ እንዲሽከረከር ያደርገዋል። ምንም እንኳን እናንተ ዛሬ ከስህተታችሁ ተምራችሁ ተሻሽላችሁ ቢሆንም ሰዎች ያለማቋረጥ የድሮ ታሪካችሁን እያስታወሱ ዛሬም በድሮ ሚዛን ሊመዝኗችሁ ይችላሉ። በተጨማሪም አንዳንድ ሰዎች በሌሎች ስህተት መደሰት ወይም ያንን ስህተት ለራሳቸው ጥቅም ማዋል ስለሚፈልጉ ሚስጥራዊ የሆኑ አስከፊ ውድቀቶቻችሁን ለጥቃትና ለሐሜት መሳሪያ ሊያደርጉት ይችላሉ። ዋናው ነጥብ ዛሬ ላይ ከትላንት ስህተታችሁ ተምራችሁ በጥሩ አቋም ላይ መሆናችሁ ነው። ከዛ ውጭ ግን ከባለሙያ ምክርና ድጋፍ ለማግኘት ከእምነት ጋር በተያያዘ ለንስሐ ወይም ለመሰል በጎ ዓላማ ካልሆነ በስተቀር ያለፈ ስህተታችሁን፣ ውድቀታችሁን እና ኃጢአታችሁን በቅንነት ወይም በየዋህነት በዙሪያችሁ ላሉ ሁሉ መናገር ለአጉል ትችት ይዳርጋል፣ ከሰዎች ጋር ያላችሁን ግንኙነት ያበላሻል፣ በመጥፎ ያስገምታችኋል፣ በደካማ ጎናችሁ ሰዎች እንዲያጠቋችሁ በር ይከፍታል፣ ነገ ከነገ ወዲያ ለጸጸት ይዳርጋችኋል፣ ሌላም ብዙ ችግሮችን ያመጣል። አራተኛ፣ ስለ ቤተሰብና የትዳር ውስጥ ችግሮች። ቤተሰብ የሕይወታችሁ ምሰሶና የግል ምሽጋችሁ ነው። በቤተሰብ ውስጥ ወይም በትዳር ውስጥ የሚከሰቱ ችግሮችና አለመግባባቶች ሲኖሩ ለውጭ ሰዎች በስፋት መናገር እጅግ በጣም ጥንቃቄ የሚሻ ጉዳይ ነው። ብዙ ጊዜ ሰዎች የሚሰጧቸው አስተያየት ከራሳቸው ልምድና የግል ፍላጎት የመነጨ እንጂ የቤተሰባችሁን ሁኔታ በትክክል የተረዳ ወይም ያገናዘበ ላይሆን ይችላል። የቤተሰባችሁን ሚስጥር ለውጭ አካል ማውጣታችሁ
በቤተሰባችሁ አባላት ወይም በትዳር ጓደኛችሁ ዘንድ እምነት ሊያሳጣችሁ ይችላል። ችግሮች ጊዜያዊ ናቸው። ዛሬ ተጨቃጭቃችሁ ነገ ትታረቁ ይሆናል። ነገር ግን እናንተ ያወጣችሁት መረጃ በሌሎች አእምሮ ውስጥ ጸንቶ ይኖራል። እነዛ ሰዎች እናንተ ከታረቃችሁ በኋላም እንኳ የትዳር ጓደኛችሁን ወይም የቤተሰብ አባላችሁን በዛ መረጃ ላይ ተመስርተው ባሉታዊ መልኩ መፈረጅ ሊቀጥሉ ይችላሉ። ከሁሉም በላይ የቤተሰብን ግጭት በውጭ ሰዎች ፊት መግለጽ ለሐሜተኞች ምቹ ሁኔታን ከመፍጠርና የቤተሰባችሁን ክብርና ግላዊነት ከማጉደፍ የዘለለ ጥቅም የለውም። የቤተሰብ ችግሮችን መፍታት ያለባችሁ በቤተሰብ ውስጥ ወይም ከታመነ ሙያዊ አማካሪ ወይም እጅግ በጣም ከቅርብ ሰው ጋር ብቻ መሆን አለበት። አምስተኛ፣ ስለሚወዷችሁ ሰዎች ጉድለትና የግል ሚስጥር። በሕይወታችሁ ከሰዎች ጋር ያላችሁ ግንኙነት ወሳኝ ጉዳይ ሲሆን የምትወዷቸው ሰዎች ማለትም ጓደኞቻችሁ፣ የቤተሰብ አባላት ወይም የሥራ ባልደረቦቻችሁ በእናንተ ላይ ያላቸው እምነት የዚያ ግንኙነት መሠረት ነው። የሚወዷችሁ ሰዎች የነገሯችሁን የግል ሚስጥር፣ ድክመት ወይም ጉድለት ለሌላ ሰው ማውራት በእናንተ ላይ ያላቸውን እምነት ከመንጠቅ ባሻገር የግል ሕይወታቸውን ለሕዝብ ፍርድ ማጋለጥ ነው። ሰዎች ሚስጥራቸውን የሚነግሯችሁ እናንተ ያንን መረጃ በጥንቃቄ እንደምትጠብቁ በማመን ስለሆነ ያንን እምነት ማፍረስ የእናንተን ስብዕናና ታማኝነት ጥያቄ ምልክት ውስጥ ያስገባዋል። የሌሎችን ጉድለት ማውራት ሐሜትን ያበረታታል፣ የሰዎችን ክብርም ያጎድፋል፣ እንዲሁም የእናንተን ታማኝ አለመሆን ያሳያል። በተጨማሪም ከሰዎች ጋር ያላችሁን ግንኙነት በእጅጉ ያበላሻል። በመሰረቱ የሚወዷችሁን ሰዎች ሚስጥርና ጉድለት የምትነግሩት ሰው ራሱ ከሰማችሁ በኋላ ከፊታችሁ ዞር ሲል ሊያስብ የሚችለው ስለ እናንተ መጥፎነት ነው። ነገም ስለሱ ለሌሎች ሰዎች ልታወሩ እንደምትችሉ ማሰቡ የማይቀር ነው። እናም በዚህ ሂደት በዙሪያችሁ ካሉ ሰዎች ጋር ያላችሁ ግንኙነት በእጅጉ ይበላሻል። ስድስተኛ፣ አሉታዊ ልምምዶቻችሁን ለማስተካከል ስለምታደርጉት የግል ጥረት። መጥፎ ልማዶቻችሁን ለመተው፣ ባህሪያችሁን ለማሻሻል፣ ድክመቶቻችሁን ለማረም ወይም አዲስ መልካም ልማድ ለመጀመር በውስጣችሁ የምታደርጉት ትግል ሚስጥራዊ መሆን ይገባዋል። እነዚህ ጥረቶች እጅግ በጣም አስፈላጊና የሚደነቁ ቢሆኑም በሂደት ላይ ያሉ ለሁሉም ሰው መግለጽ ግን የጥረቱን ውጤታማነት ሊቀንስ ይችላል። ልክ እንደ የወደፊት እቅዶች ሁሉ የባህሪ ለውጥ ለማምጣት የምታደርጉትን ጥረት ቀድማችሁ ማውራት በሰዎች ዘንድ ወዳልተፈለገ ክትትልና ግምገማ እንድትገቡ ያደርጋችኋል። ስታወሩ የሰሟችሁ ሰዎች ታዲያ ያንን ልማድ መተው ቻልክ ወይም እስካሁን ምን ያህል ቀናት ሄደሃል እያሉ በመጠየቅ ጫና ሊፈጥሩባችሁ ይችላሉ። ይህ ጫና በተለይ ስትሳሳቱ ወይም ስትወድቁ ከፍተኛ የሆነ የውርደትና የተስፋ መቁረጥ ስሜት እንዲሰማችሁ ያደርጋል። ስለዚህ ትኩረታችሁን በሂደቱ ላይ አድርጋችሁ ለውጡን በብቃት ከጨረሳችሁ በኋላ ውጤቱ በራሱ እንዲናገር መፍቀድ ከሁሉም የተሻለና አስተማማኝ መንገድ ነው። ሰባተኛ፣ ስላከናወናችኋቸው የበጎ አድራጎት ሥራዎች። የበጎ አድራጎት ሥራ መስራት የውስጥ ሰላምና የእውነተኛ ደግነት መገለጫ ነው። መልካም ሥራ ስትሰሩ ዓላማችሁ ትኩረትን ለመሳብ ሳይሆን በችግር ውስጥ ያሉትን ለመርዳት መሆን አለበት። ያከናወናችኋቸውን የበጎ አድራጎት ሥራዎች በየቦታው እየነገሩ መመካት የሥራውን እውነተኛ ዋጋ ሊቀንስና የእናንተን ማንነት ሊያበላሽ ይችላል። በጎ አድራጎታችሁን ማውራታችሁ ሰዎች መልካም የሠራችሁት ከልብ በመነጨ ፍላጎት ሳይሆን ለዝናና ለእዩልኝ ነው ብለው እንዲያስቡ ያደርጋል። ይህ ደግሞ በጎ አድራጊነታችሁ ላይ ጥርጣሬን በመፍጠር ከሰዎች ዘንድ የሚሰጣችሁን አክብሮት ይቀንሰዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ ስትመጸውት ቀኝህ የምትሠራውን ግራህ አትወቅ እንዳለ፣ እንዲሁም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም 7 ሰዎች አሉ፣ እነርሱንም አላህ በራሱ ጥላ ስር ሌላ ጥላ በሌለበት ቀን ያጠልላቸዋል። ከእነርሱም መካከል አንዱ ምጽዋትን የሰጠ ሰው ሲሆን ቀኝ እጁ የሰጠችውን ግራ እጁ የማያውቅ ሆኖ በድብቅ ሰጠ እንዳሉ፣ እውነተኛውና ፍጹም የሆነው በጎነት የሚገለጠው በዝምታና በትህትና ሲደረግ ነው። 8ኛ፣ ስለ ሥራ ቦታ ቅሬታዎቻችሁ። የሥራ ቦታ ቅሬታዎችና ለመርካቶች በጣም የተለመዱ ናቸው። ሆኖም ባለቃችሁ፣ በሥራ ባልደረቦቻችሁ፣
ወይም በምትሰሩበት ድርጅት ላይ ያላችሁን ጥልቅና አፍራሽ ትችት በየቦታው መናገር ሙያዊ ሕይወታችሁን ሊያበላሽ የሚችል ከባድ ስህተት ነው። በሥራ ቦታ ቅሬታዎችን ያላግባብ ማውራት ሐሜትን ከመቀስቀስ ባሻገር ተጠያቂነትን ሊያመጣም ይችላል። እናንተ ቅሬታችሁን ወይም ትችታችሁን በግልጽ ለጓደኛችሁ ስትናገሩ ያ ጓደኛችሁ መረጃውን በስህተት ወይም ሆን ብሎ ለሚመለከተው አካል ሊያደርስ ይችላል። ይህ ደግሞ ከሥራ እንድትባረሩ ወይም የሙያ እድገት ዕድላችሁን እንድታጡ ሊያደርግ ይችላል። በተጨማሪም ስለ አለቃችሁ መጥፎ ነገርና አላስፈላጊ ትችቶችን ስትናገሩ በርካታ መዘዞችን ይዞባችሁ ሊመጣ ይችላል። ይህም በሥራ ቦታ ያላችሁን ሙያዊ ክብርና ታማኝነት ይጎዳል። የሥራ ቦታ ቅሬታዎች በሙያዊ መስመር በቀጥታ ከሚመለከታቸው አካላት ጋርና ስነ ስርዓት ባለው መንገድ መፈታት ይገባቸዋል። ከዚህ የዘለለ ትችትና ሐሜት ግን ውጤቱ ሁሌም አያምርም። 9ኛ ስለ ግል የጤና ሁኔታችሁ። የግል ጤናችሁ በተለይም ስር የሰደዱ በሽታዎች፣ የአእምሮ ጤና ችግሮች ወይም ሌሎች ምስጢራዊ የጤና ሁኔታዎች ፍጹም የግል ጉዳዮች ናቸው። ስለ ጤና ችግሮቻችሁ ዝርዝር ጉዳዮችን ለሁሉም ሰው በግልጽ ማውራት በርካታ አሉታዊ መዘዞችን ሊያስከትል ይችላል። አንደኛ፣ ሰዎች እናንተን ሁሌም እንደ በሽተኛ እንዲመለከቷችሁ ያደርጋቸዋል። ይህም በሙያ ወይም በማህበራዊ ሕይወታችሁ ላይ ያላቸውን አመለካከት በመቀየር አቅመ ደካማ እንደሆናችሁ እንዲያስቡ ያደርጋል። ሁለተኛ፣ አንዳንድ ሰዎች ስለ ጤናችሁ መረጃ ሲሰሙ ያልተፈለገና ጎጂ ምክር እንዲመክሯችሁ ወይም ደግሞ በጭፍን ጥላቻ ተነሳስተው ከናንተ መራቅ እንዲጀምሩ ሊያደርጋቸው ይችላል። በሥራ ቦታም ብዙ ችግሮችን ሊያስከትል ይችላል። የጤና መረጃችሁን ማጋራት ያለባችሁ በቤተሰብ ውስጥ ላለ ታማኝ ሰው፣ ለሕክምና ባለሙያ ወይም ለሚመለከታቸው አካላት ብቻ መሆን ይገባዋል። ለዛሬ አበቃው። ሰላም፣ ፍቅርና ጤና ባላችሁበት ይብዛ።